ዛሬ ጉዟችን ወደ አርባሃራ መድኃኔዓለም ቤተክርስቲያን አባ አክሊሉ ጋር ይሆናል። በሕይወተ ሥጋ ከተለዩና ከስጉራን አባቶች ጋር በኪዳን ጸሎት የሚገናኙ አባት ናቸው። ዘወትርም በቃል ኪዳን ያረፉ አባቶች ያልፈረሰ አጽማቸውን በማይጠንት ዘወትር የሚያጥኑ የቃል ኪዳኑ የጽዋ ፍለጋ በእርሳቸው በኩል መንገድ እንደማገኝ ባስብም የኛ አባቶች አይደለም እንደዚህ አይነት ታላቅ የቃል ኪዳን ምልክት ይቅርና ቀላል ነገር ቢሆንም ለመናገር ግልጽ አይደሉም። ብቻ ግን በቅኔ ማውራት ልማዳቸው ነውና በጥንቃቄ ንግግራቸውን ለማድመጥ ሞክራለሁ። የተወደዳችሁና የተከበራችሁ የቤተ ቃና ቲዩብ ቤተሰቦች ቤተ ቃና ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን ምስጢራዊ የቅርስ ፍለጋ ክፍል 5 ተረካ እንጀምራለን። እመጓ ደራሲ ዶክተር አለማየሁ ዋሴ፣ ተራኪ ምህረት አበበ። ክፍል 5 ምዕራፍ 15 ከአባ አክሊሉ ጋር ወደ መንዛ አርባ ሐራ መድኃኔዓለም እንደተመለስ ወዲያውኑ የመጣውበትን ጉዳይ አንስቼ መወያየት አልታይህ አለኝ። አባ አክሊሉ በህመም ምክንያት ወደ ደብረ ብርሃን እንደሄዱ ስለሚታወቅ በርካታ ምዕመናን እንኳን ደህና መጡ ለማለት መኩረፋቸው አይቀርም። በዚህ መሃል ትኩረት መሳብና እርሳቸውንም ማጨናነቅ አልፈለኩም። በዚህም 1-2 ቀን በአቅራቢያው ወደሚገኘው ጓሳ መገራ ፓርክ ለማሳለፍ ሄድኩ። ጓሳ መገራ ከአዲስ አበባ 288 ኪሎ ሜትር ርቀት ላይ በመንዝጌራ ምድር ወረዳ ውስጥ የሚገኝ ለዘመናት በህብረተሰቡ ሲጠበቅ የኖረ የተራራ ስነ ምህዳር ያለው ስፍራ ነው። አገሯ ጓሳ መገራ፣ አገሯ ጓሳ መገራ ምን ነው አልሰማለች ብጣራ ብጣራ ተብሎ የተዘፈነለት አካባቢ ነው። የዘፈኑ መልእክትም መንዜዎች ኩሩ ስለሆኑ ጠርታት የምትመጣልህ አይደለችም፣ ምናልባት ሂደህ ደጅ ጠንተ ልታገኛት ብትችል እንጂ ለማለት ይሆናል። አጠቃላይ የፓርኩ ስፋት 10,000 ሄክታር ሲሆን አካባቢ ሲሆን ከፍታው ከባህር ጠለል በላይ ከ3200 እስከ 3600 ሜትር ላይ ይገኛል። አካባቢው ጓሳ በሚባል ሳር በተፈጥሮ የተሸፈነ በመሆኑ መሬቱ እንደ ስፖንጅ ሲረግጡት ይመቻል። የሳሩ ባህሪ በአመት ከ1400 ሚሊ ሜትር በላይ የሚዘንበውን ዝናብ ወደ ውስጥ በማስረግና እንደ ስፖንጅ መጥጦ በመያዝ ስለሚያስችለው ከአካባቢው እርጥበት እንዳይጠፋ በማድረጉም በላይ እንደ ይፋትና ሸዋሮቢት ላሉት የአካባቢ ዝቅተኛ ቦታዎች አመቱን በሙሉ የማያቋርጥ የምንጭና የወንዞች ፍሰት እንዲኖር ይደረጋል። ልክ ከተሜዎች በቤታቸው ጣራ ላይ የውሃ ማጠራቀሚያ ጋን ሰቅለው በቂ የውሃ ግፊት ባለበት ሰዓት ይሞሉና ግፊቱ በሚቀንስበት ሰዓት ከጋናቸው እየቀዱ ወደ እንደሚጠቀሙ ሁሉ ጓሳ መገራም ተራራ ላይ ያለ የተፈጥሮ የውሃ ጋን ነው። መንዞች ለዘመናት ይህንን ምስጢር ስለሚያውቁ ጓሳውን ጠብቀው ተንከባክበው እስካሁን አቆይተውታል። ሌሎች እንደዚህ አይነት ስነ ምህዳሮች ያሏቸው እንደ ጉና ተራራ፣ የባሌ ተራሮችና ራስ ዳሽን የመሳሰሉት በዙሪያቸው ያሉትን አካባቢዎች በዚህ መንገድ ይጠብቃሉ። ያለ ጉና ተራራ ጣናን ማሰብ፣ ያለ ጣና ደግሞ አባይን ማሰብ ያዳግታል። አካባቢውም እንዳለ በረሃማ ይሆን ነበርና ፓርኩ የበርካታ ብዙሃ ሕይወት መገኛ ሲሆን ከእጽዋት መካከል በተጠንቀቅ የቆሙ የእንግሊዝ ቤተ መንግሥት የክብር ዘቦችን የሚመስለው ዠብራ ጃይንት ሎቤላ በብዛት የሚገኝበት ሲሆን ከእንስሳት መካከል ደግሞ በኢትዮጵያ ብቻ የሚገኙት በየርቀየዎቹ ቀይ ቀበሮችና ጭላዳ ዝንጀሮዎች እንዲሁም ታይተው የማይጠገቡ በርካታ አዕዋፍ ይኖሩበታል። በፓርኩ ውስጥ ማህበረሰቡ ተደራጅቶ የሚያስተዳድረው ውብ ባህላዊ ማረፊያ ሎጅ አለ። ምግብ ማሰናደተው ከሚጣፍጠው አማርኛቸው ጋር ምን ሆንህ ብላይ ምሳህም አይደል እያሉ ያስተናግዳሉ። ካሉት ማረፊያው ክፍሎች አንዱን ተከራይቼ ሻንጤን ካስቀመጥኩ በኋላ ወደ ውጭ ወጥቼ አካባቢውን ስቃኝ አንድ ጎልማሳ ሰውና 5 ወጣቶች ቁጭ ብለው ግማሾቹ እየጻፉ ቀሪዎቹ ደግሞ ቀጫጭን ቱቦ መሳይ ጠርሙሶችን እያደራጁ የምርምር ናሙና መውሰጃ ይመስላሉ ተመለከትኩ። ጎልማሳው ሀበሻ ሲሆን ከወጣቶቹ መካከል 3ቱ ፈረንጆችና 2ቱ ደግሞ ሀበሾች ናቸው። ጠጋ ብዬ ሰላምታ አቅርቤ ራሴን አስተዋወቅኩ።
ጎልማሳው ሰውዬ ከመቀመጫቸው ተነስተው በፈገግታ ዶክተር ዘመድኩን እባላለሁ፣ ከኦስትሪያ ቬና ዩኒቨርሲቲ ነው የመጣ ነው፣ እነዚህ ተማሪዎቼ ናቸው ብለው አንድ ባንድ አስተዋወቁኝና ከዚህ የመጣ ነው የምርምር ስራ ለመስራት ነው አሉ። በምን መስክ ነው የምርምራችሁ አልኩ። እኔ የባዮሎጂ ፕሮፌሰር ነኝ፣ ከዚህ የመጣ ነው ቀይ ቀበሮች ላይ ጥናት ለማድረግ ነው አሉ። ኦ ደስ ይላል። ታዲያ ቀይ ቀበሮች ላይ ምንድነው የምታጠኑት አልኩ ቀጥዬ። ምን መሰለህ፣ አልፎ አልፎ ቀበሮች ሞተው ይገኛሉ። አንዳንዴ መደዳውን በብዛት ይሞታሉ። የሞታቸው መንስኤ ደግሞ መርዝ ነው አሉ። መርዝ ማለት እንዴት አልኩኝ ፈጠን ብዬ። የተመረዘ ስጋ ወይም እንስሳ በልተዋል ማለት ነው አሉ። እንዴ ማን ነው የሚመረዛቸው? የአካባቢው ሕዝብ ደግሞ ለዘመናት ፓርኩን እነርሱንም ጠብቆ እንደኖረ ነው የሰማሁት አልኩኝ። ልክ ነው። የኛ ጥናት ነጥብ የሞታቸው መንስኤ መርዝ ከሆነ እንዴትና በማን ተመረዙ የሚለውን ማወቅ ነበር። እና አወቃችሁት? ወደ ማወቁ ተቃርበናል። ምን ሆነ ምክንያቱ ማለቴ መነሻው አልኩኝ መላካሌን ወደ እርሳቸው አዙሬ። ከፓርኩ አቅራቢያ ከሚኖሩ አርሶ አደሮች መካከል የስንዴና የገብስ ሰብላቸውን ከአይጥ ለመከላከል በማሳቸው ዳር መርዝ ያስቀምጣሉ። አይጦቹ መርዙ ይበሉና ወደ ጉድጓዳቸው ከመግባታቸው በፊት ሜዳ ላይ ይሞታሉ። ይሄኔ ስጋ በል የሆኑ አሞሮችና ጭልፊቶች ተናጥቀው ይዘው ወደ ፓርኩ ይመጡና ይበላሉ። በመርዙ ምክንያትም እነርሱ ወዲያው ይሞታሉ። ቀበሮች የሞቱትን አሞራዎች ወዲያው ይመገባሉ። ልብ በል፣ አርሶ አደሮቹ ለአይጦች የሚያስቀምጡት የመርዝ መጠን በጣም ትንሽ ነው። ይሁን እንጂ አይጦች ሲመገቡት የመርዙ መጠን በአይጦች አካል ልክ ያድጋል። ከአንዲት የተመረዘች አይጥ ክፍል ውስጥ ትንሽ ቢሆንም የቀመሰው አሞራ ይመረዛል። እንዲሁ አሞራው መርዙን ከተመዘከበ በኋላ የመርዙ መጠኑ በአሞራው አካል ልክ ይሆናል ማለት ነው። ይህ መርዝ በምግብ ሰንሰለት ውስጥ ሲያልፍ የምግብ የመግዘፍ ሂደት ባዮሎጂካል ማግኒፊኬሽን እንለዋለን። በዚህ የተነሳ ጥቂት ሆኖ ከአርሶ አደሩ ማሳ የተነሳው መርዝ ገዝፎና ተራብቶ ከፓርኩ መካከል ይደርስና ለብዙ ብርቅዬ ቀበሮች፣ ሌሎች እንስሳት ሞት ምክንያት ይሆናል አሉኝ። በጣም ይደንቃል። በቲዮሪ የምናውቀው በተግባር መከሰቱ ያሳዝናል። ትንሽ ነው እያልን በየቦታው የምንጥለው ቆሻሻና ፍሳሽ ስንቱ ይሆን የሚያዳርሰው? በዚህ አይነትማ በእኛ ግዴለሽነት ወደፊት ብዙ መከራ ይጠብቀናል ማለት ነው አልኩኝ ከልብ መነጨ ቁጭት። አሁን የአካባቢ ብክለት መነሻውን እንጂ መድረሻውን መገበት ከባድ ነው። የመርዝና የቆሻሻ ትንሽ የለውም አሉ ጠንከር ብለው ራሳቸውን እየነቀነቁ። ይህንን ግኝታችሁን ለአካባቢው ማህበረሰብና ግብርና ጽሕፈት ቤት ብታሳውቁ መልካም ነው የሚል ሐሳብ ሰነዘርኩ። አሁን ጥናታችንን እንዳጠናቀቅን የአንድ ቀን ለሰሚናር እናዘጋጃለን አሉኝ። ዶክተሩንና ተማሪዎቹን አመስግኜ ብቻዬን ፓርኩን እየተዘዋወርኩ ለመጎብኘት ሄድኩ። ንፋሱ ጓሰውን ሲያስተኛውና ሲያቃነው ከሚሰማው ለስላሳ ፍጭትና አልፎ አልፎ ከሚሰማው የዝንጀሮችና የአዋፍ እንዲሁም ወደ ማታ ሌና ሌሊት ከሚሰማው የቀበሮች ጩኸት በስተቀር ሰላም በጸጥታ ታጅባ ነግሳበታለች። የከተማው ውዥንብር፣ ንትርክ፣ ሁካታና ግርግር ያሰለቸው ሰው መንፈሱን ጸጥታ ለመመገብ ከፈለገ ስፍራው መንዝ ጓሳ መገራ ፓርክ ነው። ይህ ቦታ ዓለም በየሴከንዱ ከምትናጥበት ውስብስብ ጉዳዮች ቀልቧን ደስታ ወደ ልቦናዋ ተመልሳ ከምታረጋጋባቸው ቦታዎች አንዱ ነው። እጅግ አስደሳች የሁለት ቀን የጸጥታ ጊዜ በፓርኩ ካሳለፍኩ በኋላ ከአባ አክሊሉ ጋር የሐሳብ ፊልም አድርጎ ፍንጭ ለማግኘት እንደገና ወደ 40 ሐራ ቤተክርስቲያን ተመለስኩ። ከሰዓት በኋላ ወደ 8 ሰዓት አካባቢ ከቤተክርስቲያኑ ደረስኩ። እንደተለመደው አባን ከተማሪዎቻቸው ጋር ከዕቃ ቤቱ በር ላይ ያገኘኋቸው። ትልቅና እድሜ ጠገብ የሚመስል የብራና መጽሐፍ ከአትሮንስ ላይ አድርገው እያነበቡ ነበርና ቀና ብለው በፈገግታ ተቀበሉኝ። ተማሪዎቹ በሙሉ ሞቅ ያለ አቀባበል አደረጉልኝ። አባ ፍጹም ተሽሏቸው ነበር። ተማሪዎቻቸው መምህራቸውን ወስጄ በማሳከሜ ይመስል ፍጹም ቤተሰባዊ ፍቅርና እንክብካቤ መግቡን ጀመር። ከአባ ጋር
የአባትና የልጅ አይነት ወጋችንን ስንሰልቅ አምሽተን የጉባኤ ሰዓት ደረሰና ትምህርት ተጀመረ። ሁሉንም በትዕግስት መያዝ እንዳለብኝ ስለተረዳው ጉባኤውን ስከታተል አምሽቼ ወደ መኝታችን ስንሄድ ጉዳዩ ከአባ ከራሳቸው ይምጣ በማለት በዝምታ የሚጠይቁኝን ብቻ እየመለስኩ አምሽተን ወደ እኩለ ሌሊት ደህና ደር ብለውኝ ወደ ተለመደው የንዋም ጸሎታቸው ገቡ። ጠዋት ለኪዳን ሲነሱ አብሬ ተነስቼ ወደ ቤተ ክርስቲያን ሄድኩ። እንደ ተለመደው ኪዳኑ ሲያልቅ አባ ማይጠንታቸውን ይዘው ወደ ዋሻው ወረዱ። እኔም ተከትዬ ሄድኩ። አጥነው እንደጨረሱ ከዋሻው በር በስተውጭ ካለች ጠፍጣፋ ድንጋይ ላይ ሄደው አረፍ አሉ። እኔም ከፊት ለፊታቸው ሄጄ ቁጭ አልኩ። ፈገግ ብለው ካዩኝ በኋላ ይህን ቦታ ከ8ኛው መቶ ክፍለ ዘመን በፊት እንደተመሰረተና በኋላም ከግብጽ በመጡና አውናሃራ በተባሉ ጻድቅ እንደተስፋፋ ይነገራል። ስለዚህ በሰንክሳር ላይ የተገለጹት የአርባው ሰማዕታት መታሰቢያ ሆኖ ተመስርቶ ሊሆን ይችላል። ላንተ ይሄው ሊበቃህ ይችላል። ከጊዜ በኋላ ቦታው የቅዱሳን አጽም ማረፊያ መሆኑን ታሳቢ በማድረግ ምስባከ ቅዱሳን አርባ ሐራ መድኃኔዓለም ተብሎ ተጠራ። ምስባከ ቅዱሳን ማለት የቅዱሳን ማረፊያ ማለት ነው አሉና ትንሽ አረፍ ብለው እንደገና ቀጠሉ። እና ባለፈው ጀምሬልህ እንደነበረው ሁልጊዜ ወደዚህ ዋሻ በመጣው ቁጥር እጅግ ደስ ይለኛል። ሙታን ቢመስሉህም ቅዱሳን ሕያዋን ናቸው አሉ። አባ እንደው ድፍረት ባይሆንብኝም እነማን ናቸው አልኩኝ። እነዚህ የቅዱሱ ኪዳን ቅርስ ጠባቂዎች የነበሩ ባለቃል ኪዳን ናቸው አሉኝ። ከፍተኛ መንፈሳዊ ክብር የሚሰጣቸው እንደሆኑ በገጽታቸው ጭምር እያስገነዘቡኝ። የቅዱሱ ጽዋ ማለት ነው አልኩኝ። አዎን የቅዱሱ ጽዋ አሉና ለዚህ ቃል ኪዳን የታመኑና የተገቡ በመሆናቸው የነፍሳቸውን ጽድቅ ብቻ ሳይሆን እስከ ዓለም እስከ ዳግም ምጽአት ድረስ የከበረ ስጋቸው እንዳይበሰብስ አጽማቸው እንዳይፈርስ በመድኃኔዓለም ቃል የተገባላቸው ናቸው አሉ። አህወይ መመረጥ አልኩኝ ከልቤ። ነው እንጂ ልጄ አሉ አባታችን ቅዱስ ጽዋ እዚህ አርባ ሐራን ነው እንዴ ያለው አልኩኝ ስፈራ ስቸር። አይ አይደለም አሉ። ታዲያ እንዴት ነው ነገሩ አልኩኝ ግራ በመጋባት። የቅዱሱን ጽዋ አገልግሎት ሲጨርሱ የተመረጠላቸው ዕለት ስትደርስ በቅዱስ ጽዋ በተሰዋ መስዋዕት ቆርበው ያርፋሉ። ከዚያ በኋላ ቅዱስ ጽዋ ካለበት ለረፍታቸው ወደ ተመረጠችው ወደዚች ዋሻ የከበረ ስጋቸው ይመጣል አሉ። እንዴት ነው አስከሬናቸው የሚመጣው አልኩኝ። ከዚህ በታች ባለው ዋሻ አድርጎ እንደሚመጣ ይደረጋል አሉ። የፈጣሪ ያለህ አልኩኝ። አሁን ልጄ ይህች ሀገር ብዙ ያልተነገሩ አስደናቂ ገብረ ታምራት ይሰራባታል አሉ። አባታችን ቅዱስ ጽዋ ወደ ኢትዮጵያ እንዴት እንደመጣ እባክዎት ያስረዱኝ አልኳቸው። በጸጥታ ብዙ ከቆዩ በኋላ ሁለት አይነት ታሪኮች አሉ። አንደኛው ጌታችን በተሰቀለ ጊዜ ለጊኖስ የሚባል ሰው ጎኑን በጦር ወጋው። ደምና ውሃ ተቀላቅሎ ፈሰሰ። በዚህ ጊዜ ሊቀ መላእክት ቅዱስ ዑራኤል በብርሃን ጽዋ ተቀብሎ አረሙን በአራት ማዕዘን ረጨው። የደሙን እጣቢ ያረፈበት ቦታ ሁሉ ቤተ ክርስቲያን መትከያ ቦታ እንዲሆን በመንፈስ ቅዱስ ተለየ። ከዚህ በኋላ ቅዱስ ዑራኤል የብርሃኑን ጽዋ በቅድስት ሀገር ኢትዮጵያ በማዕከላዊ ምድር እመጓቆላ ተራሮች ውስጥ እስከ ዓለም ፍጻሜ አኖረው የሚል ነው። በድርሳነው ላይ የተገለጸው እና በብዙ ኢትዮጵያውያን ሊቃውንት የሚታወቀውና የሚታመነው ታሪክ ይህ ነው። ይሁን እንጂ ሌላ ግዙፍ የነሳው የቅዱስ ጽዋ ታሪክ እና እውነትም አለን ብለው ዝም አሉ። እኔም በጸጥታ መጠበቅ ያስኩ። በወንጌል እንደምናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካን በዓልን ለማክበር ባለ አንድ ድርብ ቤት ላይ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። ራትም ከበሉ በኋላ ጽዋውን አንስቶ ይህ ስለ ብዙዎች የሚፈሰው የሐዲስ ኪዳን ደሜ ነው፣ ሁላችሁ ከእርሱ ጠጡ አላቸው። በዚያም ስለ ሞቱና ስለ ትንሣኤው ነገራቸው። ከከበረው የጌታ ራት ምሽት በኋላ ሦስቱ ደቀ መዛሙርት ይዞ ወደ ጌቴሰማኒ ለጸሎት ሄደ። ሐዋርያት ሞታለው ስላለ ተረብሸው ነበርና ስለ ቅዱስ ጽዋ ትኩረት የሰጠ ከመካከላቸው አልነበረም። ይሁን እንጂ
ሁልጊዜ በምሽት እየመጣ ከጌታ ዘንድ ይማርና ከቃሉ በረከት ይቀበል የነበረ የአይሁድ ሸንጎ አባል የሆነው የአርማትያስ ዮሴፍ የሚባል ደግ ሰው ነበር። እንደተለመደው በዚህ ምሽትም ከሐዋርያት ተርታ ባይቀመጥም ተገኝቶ ነበር። እናም ከቅዱስ ራት በኋላ በጌታ የተመረጠውን ቅዱስን ጽዋ አንስቶ ወደ ቤቱ ወሰደ። የሚገርመው ጌታ በመስቀል ላይ ሲሰቀል ደቀ መዛሙርቱ ሁሉ ሸሽተው ስለነበር ወደ ጲላጦስ ቀርቦ የጌታን ሥጋ በክብር ለመቅበር የለመነ ይህ ታማኝ ቅዱስ ሰው ነበር። ኒቆዲሞስ ከተባለ ሰው ጋር ከመስቀል አውርደው በንጽህ በፍታና በአዲስ ከተልባ እግር በተሰራ ጨርቅ በሽቱና ከርቤ ቀብተው ሲገንዙት ከግርፋቱና ከመወጋቱ የተነሳ ከሥጋው የፈሰሰውን ደም በቅዱስ ጽዋ ተቀበለ። በዚህም ጌታ የተናገረውን ትንቢት መፈጸሙን አከበረ። ከዚህ በኋላ ስለ ራሱ ባዘጋጀውና ከዓለት ተፈልፍሎ በተሰናዳው መቃብር የጌታን ሥጋ በክብር አሳረፈ። አይሁድም መጀመሪያም ለክርስቶስ በጎ ሐሳብ በማሳየቱና በሚስጥር እየሄደ በመማሩ ከዚያም ክርስቶስን አሳልፎ ስለመስጠት ክፉ ምክራቸው አለመተባበሩ ሳያንሰው የክርስቶስን ሥጋ ከመስቀሉ አውርዶ በራሱ መቃብር በክብር በማሳረፉ አምርረው ተጣሉት፣ ሊገድሉት ዛቱበት። በዚህ የተነሳ ኢየሩሳሌምን ለቆ ወደ ትውልድ ስፍራው ወደ አርማትያስ ኬብሮን ትባላለች ቅዱስን ጽዋ ይዞ ሸሸ። በዚያም ስለ ክርስቶስ እየመሰከረና እያስተማረ መኖር ጀመረ። ከቅዱሱ ጽዋ በሚወጣው ኃይልና ፈውስም ብዙዎች የክርስቶስ አማኝ ሆነው ተጠመቁ ብለው በረጅሙ ተነፈሱ። ከዚያስ ወደ ኢትዮጵያ እንዴት ሊመጣ ቻለ አልኩ በጉጉት። ጌታ በተወለደ በ34ኛው ዓመት የኢትዮጵያ ንግሥት ባለስልጣን የነበረው ጃንደረባ ወደ ቅድስት ሀገር ኢየሩሳሌም የተለመደ አምልኮትና ስግደት ለመፈጸም ተጓዘ። በመጽሐፍ ቅዱስ በሐዋርያት ሥራ እንደተገለጸው በመንፈስ ቅዱስ አነሳሽነት ፊልጶስ በተባለ ሐዋርያ አማካኝነት በትንቢተ ኢሳይያስ እንደተጻፈው ነገረ ክርስቶስን ተረድቶ አምኖ በጋዛ ሰርጥ ተጠመቀ። ይህ ቅዱስ ኢትዮጵያዊ ወደ ሀገሩ ተመልሶ የምስራቹን በመንገር ክርስትናን ለኢትዮጵያ አስተዋወቀ። ይህ ሰው በክርስቶስ ነገረ ስቅለት በመመሰጡና ራሱን ለክርስቲያናዊ ተልእኮ መለየት በመፈለጉ ከስልጣኑ እንዲሰናበት ጥያቄ አቀረበ። ንግሥቲቱም ጥያቄውን ተቀብላ እንዲህ አለችው፣ አንተ የተባረክ አገልጋይ ሆይ አሁን ወደ ኢየሩሳሌም ሂድ። በዚያም ለሀገራችን በረከት ለሕዝባችን ምስክር የሚሆን የክርስቶስ መወለድ የማስተማሩ የመሞቱና የመነሳቱ ምልክት የሚሆን አንዳች ነገር ይዘህ ተመለስ። በብሉይ ኪዳን ታቦተ ጽዮንን እንድንጠብቅ የመረጠንና የፈቀደልን አምላክ በሐዲስ ኪዳን ዘመንም በረከት አይነሳንምና አለችው። ጃንደረባውም የንግሥቲቱን ልብ የሚነካ ትእዛዝ ተቀብሎ ወደ ኢየሩሳሌም ተጓዘ። ነገረ ክርስቶስንና ምስጢረ ሥጋዌን በአግባቡ ተማረ። በዚያውም የቅዱሱን ጽዋ ተአምራት ሰማና ወደ ኬብሮን አቀና። ይሁን እንጂ አይሁድ ተአምራቱን ሰምተው በመቆጣታቸው ዮሴፍ ኬብሮንን ለቆ ወደ ሶርያ ተሰዶ ነበርና ከብዙ ድካም በኋላ በሶርያ ታላቁን ሰው ማግኘት ቻለ። ታላቁን ሰው ዮሴፍን ለ5 ዓመት ያክል በአገልግሎት እያገዘ ቆየ። በቆይታው ዓለም ጠፍታ ቀርታለች ብሎ ያመነውን ታቦተ ጽዮንን ጽላተ ሙሴን በእምነትና በሚስጥር ጠብቃ ከምትኖር ሀገር እንደመጣ እርሱም በክርስቶስ እንዴት አምኖ እንደተጠመቀ ከዚያም አልፎ የሀገሩ ሰዎች ያለምንም ሁከትና መመንታት ክርስቶስን አምነው መቀበላቸውንና አሁንም ወደዚህ የመጣው በንግሥቲቱ መልካም ፈቃድ ለላቀ የክርስቶስ በረከት እንደሆነ ስለገለጸለት በዮሴፍ ዘንድ ከፍተኛ ሞገስና መታመንን አተረፈ። ታላቁ ሰው ዮሴፍ ዕድሜው እየገፋና የአይሁድም የማሳደድ እጅ እየረዘመ ሲሄድ ለኢትዮጵያዊ ጃንደረባ እንዲህ አለው፣ ሕዝብህ ሳያዩ የሚያምኑ ብፁዓን ናቸው ብሎ ክርስቶስ የተናገረለት ታላቅ ሕዝብ ነው። ለእስራኤል አምላክ የታመነ የተስፋውን ቃልም ከአምሳል እስከ መርገፉ የጠበቀ ነው። አንተም የልብህን ንጽሕናና እምነትህን በመንፈስ ቅዱስ የተመሰከረልህ ነህ። ካንተና ከሕዝብ በስተቀር ይህንን ቅዱስ ቅርስ ለመቀበልና ለመጠበቅ ማን የተገባ ይሆናል? የጌታ ኢየሱስ ክርስቶስ ፍቅርና ሰላም ይብዛልህ። ይህንን የከበረ ቅዱስ ቅርስ ለሕዝብህ የእምነት ውጤት፣ የጸጋ ምልክት፣ የሐዲስ ኪዳን ምስክር ይሆን ዘንድ ወደ ሀገርህ ይዘህ እንድትሄድ
የእግዚአብሔር ፈቃድ ሆኗል ካለ በኋላ መርቆና ጸልዮ ጽዋውን በሚስጥር አስይዞ ሰደደው ብለው በረጅሙ ተነፈሱ። የአባ ድሪልን ቃላት ትርጉም ለማወቅ ፕሮፌሰር ዳቪድን ባገኘኋቸው ጊዜ ስለ ቅዱስ ጽዋ ታሪክና አጣጣፍ ዝርዝር ነግረውኝ ነበር። በእርሳቸው ገለጻ መሰረት ከዮሴፍ ጋር የተያዘውና እስከ ኬብሮን አርማትያስ ያለው ታሪክ ከሞላ ጎደል አባ አክሊሉ ከተረኩልኝ ጋር በጣም ተመሳሳይ ነው። ይሁን እንጂ ከኬብሮን በኋላ የአይሁድ ተጽዕኖ ሲበዛ በወቅቱ የዮሴፍ ሀገረ ስብከት ተብላ ወደምትታወቀው ወደ እንግሊዝ በተከታዮቹ አማካኝነት በሚስጥር በጀልባ እንደላከውና ከዚያም በኋላ የተንደረሰ የማይታወቅ እንዲሁም በሌላ መላምት ደግሞ ፈረንሳይ ማርሴቭ አካባቢ በአንድ ወቅት እንደታየና ከዚያ በኋላ እንደተሰወረ እንጂ ወደ አፍሪካ ኢትዮጵያ ሄዷል የሚል እምነት እና መላምት እንደሌለ ፕሮፌሰሩ የነገረኝን ምልክቱ በኢትዮጵያ መታየቱ እንዳስደነቃቸው የገለጹልኝ ትዝ አለኝ። አባታችን በውጭ ዓለም ያሉ የታሪክ ምሁራን ቅዱስን ጽዋ ዮሴፍን ከኬብሮን ወደ እንግሊዝ እንደላከውና በዚያው ጠፍቶ እንደቀረ ነው የሚያምኑት። ወደ ኢትዮጵያ መምጣቱ በፍጹም አይታወቅም፣ የሚታመንም አይመስልም አልኳቸው። አባ ፈገግ ብለው በተረጋጋ ስሜት እንዲህ አሉ። ታሪኩን እየነገርሁህ ስለጠየቅከኝ እንጂ አንተንም ሆነ ሌሎችን ለማሳመን አይደለም። ሕሊናህ የፈቀደውን መቀበል ያንተ ፈንታ ነው አሉኝ። ይቅር ይበሉኝ አባ፣ እንዲያው በዓለሙ የሚታመነውን ለመናገር ነው እንጂ ተጠራጥሬ አይደለም። ይልቁንስ ከዚያ በኋላ ምን ሆነ? እንደነገርኩ ጃንደረባው በታላቅ ሃይማኖት ቅዱሱን ቅርስ ተረክቦ ወደ ሀገሩ ወደ ኢትዮጵያ አክሱም መጣ። ከዚያም ወደ ጣና ሐይቅ መጥቶ ቆየ። ከብዙ ጊዜ ቆይታ በኋላ አባቶች የቅዱስ ዑራኤልን ፍኖተ በራእይ በመረዳታቸው ጉባኤ ተሰርቶ የቅዱሱ ቅርስ ማረፊያ ማዕከላዊ ምድር ወደ ሆነችው ወደ መንዝ እንዲሆን ወሰኑ። መንዝ ማለት ነዝሃ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ረጨ ማለት ነው። ስም ሲሆን ደግሞ መንዝህ ወይም መርጨት ይሆናል። በሂደት ህን አስቀርቶ መንዝ የተባለ ለዚህ ነው። ይህ እንግዲህ ሲጠቃለል ደሙ የተረጨበት ምድር ማለት ነው። በዚሁ መሰረት ከጣና ዳር በስተሰሜን ከሚኖሩ ነዋሪዎች ተመርጠው በሶስት ወገን ተከፍለው የቅዱሱ ቅርስ ጠባቂ የሆኑ ዘንድ አጅበው ወደዚህ መጡ። የሶስት ወገን መሪዎችም ወንድማማቾቹ ላሎ ማማና ጌራ ይባሉ ስለነበር ባሰፋፈራቸው አንጻር ላሎ ምድር፣ ማማ ምድርና ጌራ ምድር ተብሎ መንዝንም አቅንተው ቅዱሱንም ቅርስ ጠብቀው እስካሁን አቆዩ ብለው ሲጨርሱ አባ የዚህ ታላቅ ቅርስ ሰው ኢትዮጵያዊ ጃንደረባ ታሪክ ግን በቤተ ክርስቲያንም ሆነ በሀገር ደረጃ በሚገባው መጠን ተመዝግቦ ክብር ተሰጥቶታል ብለው ያምናሉ አልኳቸው በቁጭት። አየህ እኔ ልጅ፣ ይህ ሰው የሐዲስ ኪዳን የእምነታችን የታሪክ ማዕዘን የማዕዘን ድንጋይ ነበር። በመጽሐፍ ቅዱስ ባለው ታሪካችን ደግሞ የአጥቢያ ኮከብ ነው። ትልቁ ችግራችን የኋለኛውን ለማግዘፍ ስንል የፊተኛውን ስለምንረሳ ነው። ለምን የእርሱን እውነት በ300 ዓመት ጎትተን ኢትዮጵያ ክርስትናን የተቀበለችው በአራተኛው ክፍለ ዘመን ነው እንደሚባል አይገባኝም። የሆነው ሆኖ ይህ ሰው ከመሰረቶቻችን መካከል ዋናው ሆኖ ገድሉ ተጽፎለታል አሉ። ስለ ኢትዮጵያዊ ጃንደረባ የተጻፈ ገድል በቤተ ክርስቲያን ሰምቼም አጋጥሞኝ አያውቅም አልኳቸው። አሁን ልክ ነህ፣ በብዙ ቦታ የለም። አንተ ግን ስለዚህ ቅዱስ ሰው የበለጠ ማወቅና ከፈለክ ቦታውን ልነግርህ እችላለሁ ብለው ፈገግ አሉ። አሁን ባይሆንም በሌላ ጊዜ ሄጄ ታሪኩን በደንብ ማጥናት እፈልጋለሁና እባክዎት ይንገሩኝ አልኳቸው። ቦታው አሉና በበጌ ምድር ውስጥ አንዳቤት ከሚባል ሀገር ጊሼና ተክለ ሃይማኖት ከሚባል ደብር ታገኘዋለህ። በዚያውም የምትደነቅባቸውን ሌሎች ቅርሶችን ታያለህ አሉኝ። ታላቁን ሰው ኢትዮጵያዊን ጃንደረባ በአእምሮዬ እያመላለስኩ
በሐሳብ ጭልጥ ጣልኩና በምናቤ በሀገር ሀብት ላይ ታምኖ የተሾመ በጅሮንድ ሌሎችን ለማገልገል ጃንደረባ የሆነ ለማመን ቅርብ የሆነ ንጹሕ ልብ የታደለ ከወቅታዊ የዓለም እውነት ጋር ቀድሞ ወገኑን ያስተዋወቀ አንጋፋዋ ዲፕሎማት በታላቁ መጽሐፍ የሀገሩንና የራሱን ስም መትከል የቻለ የማይደበዝዝ ታሪክ ባለቤት ሆኖ ሳለ ምን ነው በወገኖቹ ዘንድ ታሪኩ የተረሳ ሆነ የሚል ቁጭት አደረብኝ። አባታችን አሁን ለምንና እንዴት ሶሪያዊው አባድሪል ወደ ኢትዮጵያ እንደመጣ እንዲሁም ግብፃዊው ጻዲቅ አውናሃራ ለምን ይህን ቦታ እንደመረጠ ግልጽ ሆነልኝ። እነዚህ ሰዎች ስለ ቅዱሱ ቅርስ ጽዋ በቂ መረጃ የነበራቸው ናቸው አልኳቸው። ታሪክን በትዕግስት ከመረመሩት እንደ መስታወት ሁሉን በግልጽ ያሳያል አሉኝና በመካከላችን ዝምታ ሰፈነ። እንግሊዛዊው ጋዜጠኛና ደራሲ ግራሃም ሃንኮክ ዘ ሳይን ኤንድ ዘ ሲል ታቦተ ጽዮን ፍለጋ ተብሎ በአማርኛ የተተረጎመው በሚል ያሳተመው መጽሐፍ ታወሰኝ። የሆነ ቦታ ላይ እርሱ በተሳሳተ ትርጉም የወሰደው ቢሆንም አባ አክሊሉ የገለጹት ቅዱስ ጽዋ ወደ ኢትዮጵያ መምጣት ታሪክ ግሩም ማስረጃ እንደነበረ አመንኩ። ግራሃም ሃንኮክ በመጽሐፉ ፈረንሳይ ውስጥ ሻርተር በምትባል ከተማ በ12ኛውና በ13ኛው መቶ ክፍለ ዘመን በአዲስ መልክ በታደሰና በቅድስት ድንግል ማርያም ስም የታነጸ ካቴድራልን እንደጎበኘ ይገልጻል። በዚህ ቤተ መቅደስ ውስጣዊ ክፍል በሁለት አቅጣጫ የንግሥተ ሳባን ሐውልት እንደተመለከተና በተለይ አንደኛው ሐውልት ላይ ከእግሮቿ ስር የሚታይ አፍሪካዊ ምስል ሰው ነው ይልና በጎብኚዎች መመሪያ ላይ ደግሞ አፍሪካዊ አገልጋይ ወይም ኢትዮጵያዊ ባሪያ ይለዋል ይላል። ከዚህ ሐውልት ባሻጋሪ መልከጼዴቅ ከቀኝ እጁ በታች ጽናህ በግራ እጁ ደግሞ መያዣው ቀጠን ያለ ረዘም ያለ ጽዋ ይዞ ተስሏል። በውስጡ ግን ፈሳሽ ሳይሆን አምድ ይዟል ይልና መልከጼዴቅ ሐውልትና በንግሥተ ሳባ ሐውልት መካከል ሰረገላ ወደ ንግሥተ ሳባ አቅጣጫ ሲጓዝ ይታያል ይላል። ግራሃም ሃንኮክ ይህንን አገጣጥሞና ከክብረ ነገሥት ጋር አያይዞ ጽላተ ሙሴ ከእስራኤል ወደ ኢትዮጵያ ለመምጣቱ የመነሻ መላምት አድርጎ በመጽሐፉ ላይ አቅርቦታል። ታቦተ ጽዮን ወይም ጽላተ ሙሴ በኢትዮጵያ ለመገኘቷ ጠንካራ ማረጋገጫ እንዳለ ቢታመንም ከላይ የቀረበው ማስረጃ ግን ቅዱስ ጽዋ ወደ ኢትዮጵያ መምጣቱን በግልጽ የሚያስረዳ እንጂ ግራሃም ሃንኮክ እንደተረዳው ለታቦተ ጽዮን የሚሆን አይመስልም። መልከጼዴቅ የሚታወቀው ከስንዴና ከወይን መስዋዕትን በማቅረብ የክርስቶስ ምሳሌ ሆኖ ነው። በመሆኑም መልከጼዴቅ የያዘው ጽዋ ከታቦተ ጽዮን ይልቅ በቀጥታ ለአዲስ ኪዳኑ ጽዋ የቀረበ ይመስላል። የሚገርመው ሐውልቱን ከሚያሳየው ፎቶ ስር ደግሞ መልከጼዴቅ ጽዋውን ጨብጧል፣ በውስጡም ድንጋይ ያለው። ከዚህም በኋላ የዋልፍራም ቮን ግጥም ማገናኘት ይቻላል። እርሱም ቅዱስ ጽዋ የተባለው ድንጋይ ነው ተብሎ የተጻፈ የስዕሉ መግለጫ መኖሩ ነው። በብዙ ምሁራን የሚታመነው የዋልፍራም ፓርዚቫል ድርሰት ስለ ቅዱስ ጽዋ እንጂ ስለ ታቦተ ጽዮን ይናገራል ተብሎ አይታመንም። በሌላ በኩል አፍሪካዊ አገልጋይ ወይም ኢትዮጵያዊ ባሪያ ተብሎ በዚያ ዘመን ሊጠቀስ የሚችል ከኢትዮጵያዊ ጃንደረባ ውጭ ማን ሊሆን ይችላል? በእኔ ግምት ግራሃም ሃንኮክ ስለ ቅዱስ ጽዋ በኢትዮጵያ መገኘት ፍንጭ ኑሮት ቢሆን ኑሮ ማስረጃዎቹና ጉዞዎቹ በሙሉ በአንድ ድንጋይ ሁለት ወፍ ያስመቱት ነበር። ሁለቱ አስደናቂ የዓለም ቅርሶች በኢትዮጵያ መገኘታቸው ማወቅ በመሆኑም ፕሮፌሰር ዳቪድ ፓርዚቫል ስለሚባለው የዋልፍራም ስራ የገለጹልኝና እኔም ያነበብኩት ትዝ አለኝና አፌን ከፍቼ ቀረው። ዋልፍራም ፖን ኤከስቫንህ በ12ኛው ክፍለ ዘመን የነበረ ጀርመናዊ ባለቅኔ ሲሆን ፓርዚቫል የተባለ ዓለም አቀፍ ዕውቅናን ያተረፈ ሚስጥራዊ ድርሰት አለው። የድርሰቱ ማዕከላዊ ጭብጥ ደግሞ ስለ ቅዱስ ጽዋ ኃይልና እሱን ፈልጎ ስለማግኘት ነበር። አንድ አውሮፓዊ መስፍን ከጥቁር ንግስትና ከአንድ ነጭ ሴት የተወለዱ ልጆች እንዳሉትና ከሁለት ልጆች መካከል ከአውሮፓዊ ሴት የተወለደው ፓርዚቫል
ቅዱሱን ጽዋ እንዳገኘ ይተርካል። ይህን በተመለከተ ፕሮፌሰር ዳዊት እንዲህ ብለው ነበር። በዚህ ቅኔ ውስጥ ያለው ቁም ነገር ከአውሮፓዊ መስፍንና ከጥቁር ንግሥት የተወለደው ወጣት የፍለጋው ተካፋይ መሆኑ ነው እንጂ ነጩ ፓርዚቫል ቅዱስን ጽዋ እንዳገኘ መተረኩ የዘመኑን የአውሮፓ መሳፍንትና የሃይማኖት መሪዎችን ለማስደሰት ብቻ ይሆናል በማለት ብዙዎች ይጠራጠሩታል። እኔን ያስደነቀኝ ግን በዋልፍራም ቅኔ ውስጥ እንዲህ የሚል መኖሩ ነው። ቅዱሱን ጽዋ ለመመልከት የታደለ ሰው ታሞም ቢሆን ይድናል፣ በዛች ሳምንት አይሞትምና የቻለውን ያክል ዘመን ጽዋዋን ቢመለከታት የፊቱ ጸዳል ሳይቀር እንደ ልጅነቱ እንደ ለመለመ ይኖራል ይልና ድንጋይ የተባለው ቅዱስ ጽዋ የሰውን ልጅ አጥንትንና ስጋን ከመበስበስ ታድጎ ለምለም ያደርገዋል ይባላል። የፈጣሪ ያለህ በዋሻው ውስጥ የተከማቹት ያልፈረሱ አስከሬኖች ሚስጥርም ከቅዱስ ጽዋ በሚወጣው ኃይል ነው ማለት ነው አልኩኝና አባ አልኩኝ። በሙሉ ስሜት ወደ እርሳቸው በእንብርክኬ ቀርቤ እጆቼን ከጉልበታቸው ላይ አሳርፌ ምን ሆንክ አሉኝ በመገረም። ይህ ግዙፍ የነሳው ቅዱስ ጽዋ መጓቆላ ነው አይደል ያለው አልኳቸው። ፈገግ አሉና በልተነስ ወደ ላይ ንውጣና እህል መሳይ ንቅመስ ብለውኝ ብድግ አሉ። እንደተለመደው ጥያቄን መሸሻቸው ነበር። አንዳንዴ ከትግስቴ በላይ ይሆኑብኛል። ሆኖም ውስጤ በጣም እየተነጫነጨ ተከተልኳቸው። ምእመናን ልጆቸው የሚበላ ነገር በእየለቱ ያመጡላቸው ስለነበር እህል ውሃ ሞልቷል። እሱን ከተመገብን በኋላ አባ ሐሳብ በማስቀየስ ስልት የባጤ ቆጡን ያወሩን ጀመር። ስናወራ ውለን መሽቶ ጉባኤ ተጀመረ። ጉባኤ አልቆ ወደ ምኝታ ስናመራ እንደተለመደው ጥያቄን ለመሸሽ በጸሎት ከመጠመዳቸው በፊት ፍላጎቴን በግልጽ ነግሬ ልጋፈጣቸው ወሰንኩ። አባታችን እኔ እኮ ብዬ እንደማቅማማት ካልኩ በኋላ እኔ እኮ በእናንተ በአባቶቼ አነሳሽነት ባገኘኋቸው ምልክቶች በመርመራ ቅዱስን ጽዋ ፍለጋ ነው የመጣሁት አልኳቸው። ትንሽ ዝም ብለው ከቆዩ በኋላ አዎን ተረድቻለሁ አሉ። እንግዲያውስ አባቴ ቅዱስን ጽዋ ማየት እፈልጋለሁ። አዎን ብዙዎች ሊያዩት ይፈልጋሉ። እባክዎትን አባቴ ያረፈበት ቦታ ይውሰዱኝ ወይም ቦታውን እንዳቅ ያግዙኝ። ያንን እንኳ ላደርግ አልችልም አሉኝ ፈርጠም ብለው። ለምን? ስለማይቻለኝ ነው እንጂ ልጄ አትቀየመኝ። ለምን አልቀየምም? ከመቀየምም በላይ አዝንበውታለሁ እንጂ ተረጋግቼ የሚኖረውን ሰው ጉጉት በሚፈጥር ግራ አማርኛ የርሶ ባልንጀሮች በሆኑ አባቶች ተጠራው። ምንም ቢሆን የገዳም አባቶች ናቸው ብዬ አክብሬ ሄድኩ። ያገኘሁት ግን ትንሽ ፍንጭ እየተሰጠው በሚስጥር ቁልፍ ፍለጋ መዳከር ነው። ከጎጃም እስከ ወሎ ተንከራተትኩ። አሁን ደግሞ ሸዋ መጣሁ። በመሃሉም ትርጉም ፍለጋ አሜሪካ ድረስ ሄድኩ። ምናልባት እንዳውቀው ፈልጋችሁ ከሆነ በግልጽ ቢነግሩኝ፣ ቅዠት ከሆነም ወደ ኖርዌይ ብመለስ አልኳቸው መረር ብዬ። እውነት ነው የጠራንህ በረከትን በእምነት እንድትቀበል ወዲህም የትውልዱን ሕመም እንድታውቅ ነው። አንተ ደግሞ ሁሉን የማወቅ ጉጉትና ወረት የሚንጠው የዚህ ትውልድ ናሙና ነህና ትጠራና ትማር ዘንድ ይገባ ነበር አሉኝ። ፍላጎታችሁ ትምህርት መስጠት ከሆነ ታዲያ ይህን ያክል ሚስጥራዊ ማድረግ ለምን አስፈለገ? ሁሉን ነገር ትውልድ ቢያውቀው ምን አለ? ታሪክን ሚስጥሩ፣ መድኃኒቱን ሚስጥር፣ ቅርሱን ሁሉ ሚስጥር ማድረግ ምን ይጠቅማል? እኛስ የክርስቶስ ፍቅር የለምን? የቃል ኪዳኑ በረከት አይገባንምን? እጅግ ሚስጥራዊ ከመሆናቸው የተነሳ ከትውልዱ ጋር የሚያገናኝ የቅብብሎች ድልድይ መስራት አልቻላችሁም። እንደኔ ያለውም በከተማችን ባለ በቅርብ ካሉት ካህናትና አገልጋዮች ጋር ብቻ እየተጋጨና እየተፋጨ እያማና እየናቀ እንዲኖር ፈረዳችሁበት። እውነት ከሆነ ይህ ብቻ እንኳ እናንተን አስጠይቃችሁም አልኩ በምሬት። አየህ አሉ ሲቃ በተሞላበት ድምጸት። የንግግራቸውን አጀማመር ሁኔታ ስሰማ ግን የተኛን አንበሳ የመቀስቀስ ያክል ቀይ መስመር እንዳለፍኩ ገባኝ።
ቢሆንም ምርጫ አልነበረኝም። ሰማህ አሉ። በአፍላክ ትጀምራላችሁ፣ በወረት ትተውታላችሁ። ያወቃችሁትን ትረሳላችሁ፣ ያላወቃችሁትን ለማወቅ ትጥራላችሁ። የያዛችሁትን ትረግጣላችሁ፣ የረግጣችሁትን ትይዛላችሁ። ምኞታችሁ ልክ የለውም፣ አምሮታችሁ ብዙ ነው። ያማራችሁን ስታገኙ ወዲያው ይሰለቻችኋል። ተው የተባላችሁትን ትሽራላችሁ፣ የተከለከላችሁትን ትደፍራላችሁ፣ የተፈቀደላችሁን ችላ ትላላችሁ። ቤተ መቅደስ እንዳትገቡ ብትከለከሉ ወደፊት ቤተ መቅደሱን በመስታወት ሰርታችሁ መቅደስ ባትገቡ እንኳን ሁሉን ከውጭ ሆናችሁ ማየት ትፈልጋላችሁ፣ ሁሉን ማወቅ ትፈልጋላችሁ። በአንዱም ግን አትጠቀሙበትም። ሁሉ አላችሁ፣ ግን ባዷችሁን ናችሁ። ሃይማኖት እንጂ እምነት የላችሁም። ቀጠሉ አባ። ሰውነታቸው እንደ ቅኔ ዘራፊ በስሜት ይናጣል። መድኃኒት ነው ያልከው መቀመሚያውን ነግሬህ ማርከሻውን ሳልገልጥልህ መጀመሪያውን ብቻ መጭልፈት ተከትተኝ ትሄዳለህ። ጥበብህን ሀግዝ ብዬ ላስተምር ብሞክር መንደር ውስጥ በቃረምካት እውቀት ተመክተህ በመሰለቸት ሆሳብ ብለህ ቀድመህ ትዘጋዋለህ። የግል ታሪካችሁ ቢታይ ወጥነት የጎደለው ከዚህም ከዚያም የተልከፈከፈ የተማሪ ኮፋዳ ውስጥ ያለ እህል ይመስላል። ተምራችሁ እውቀት ስታገኙ፣ ሰርታችሁ ሀብት ስታፈሩ፣ ከላይ የሆናችሁበትን ሀገር ለቃችሁ ሰፋ ወዳለው እንሄድ ብላችሁ እንደገና ከታች ትጀምራላችሁ፣ ትቀጥላላችሁ። በመጨረሻም ከጀመራችሁበት ትገኛላችሁ። ቸኩላችሁ ወስናላችሁ፣ ወዲያው ትጸጸታላችሁ። በጽኑ ታማችኋል። ከታሪክ ፍቅርንና ልማትን ሳይሆን ጥላቻንና ጥፋትን ለይታችሁ ትቆፍራላችሁ። ከዚያም ቀጥላችሁ የከበረ ማዕድን እንዳወጣችሁ ሁሉ በኩራት ደስታችሁን ደረታችሁን ነፍታችሁ ሳትመርጡ ሁሉን በአደባባይ ትዘሩታላችሁ። እናም ወደ ኋላ ስለ ታሪካችሁና ስለ ቅርሳችሁ ባላችሁ በሐሳባችሁ ቁጥር ፍርሃትና ሀፍረት ይሰማችኋል። ስለሆነም ከኋላ ታሪካችሁና ክብራችሁ እየራቃችሁ መጣችሁ። የአሸናፊነትንና የተሸናፊነት ትርጉም በአንድ ላይ የያዙ ሐውልቶችን ታቆማላችሁ። ለግልጽነትና ለነጻነት እያላችሁ በምታደርጉት ሹክቻ እርቃን ወደ መሆን ወረዳችሁ። ቅቤ ላይ ወጣችሁ፣ ትናጣላችሁ። በዚህ ዓለም ጥድፊያ ታማችኋል። ሀገራችሁን ትንቃላችሁ። ጥላችሁ ለመሄድ ትፈልጋላችሁ። ከሄዳችሁ በኋላ ደግሞ አፍታ ሳትቆዩ አገሬን ናፈቀኝ ትላላችሁ። በቆማችሁ የናፈቃችሁትን ሀገራችሁን አፈር በመሞታችሁ ልትለብሱት ትናፍቃላችሁ። ለሀገሬ አፈር አብቃኝ ብላችሁ በድናችሁን ልካችሁ የወገናችሁን ልብ ትሰብራላችሁ። ግብዝነታችሁ መጠን የለውም። ሁለት ሀገር እንዲኖራችሁ ትፈልጋላችሁ። አንዱን በደም ሌላኛውን በመታወቂያ ታስባላችሁ። ከአንዱም ወገን በአግባብ አትኖሩም። ዘመናችሁም በመለለስና በመዋተት ያልቃል። ምን እንደምትፈልጉ አይታወቁም። እናም ፍለጋችሁ አያልቅም። በዚህ የተነሳ ሚስጥር ለመካፈል ቅርስ ለመረከብ የሚያስችል ሰብና አልገነባችሁም። እኛ የመገናኛውን ድልድይ ስለሰራንና ከእናንተ ስለራቅን ሳይሆን ስለማታዩት ወይም ማየት ስለማትፈልጉ፣ አለበዚያም እንደ ልቦለድ ገጸ ባህሪ የራሳችሁን ያሸበረቀ አስረካቢ ፈጥራችሁ እውን ሳይሆን ምናባችሁን መረከብ ፈልጋችሁ ስለምታጡት ነው። እኛ ደግሞ እናንተ ታዩን ዘንድ አላሸበረቅንም፣ ማሸብረቅም አንፈልግም። በዚህ ምክንያት ለእናንተ ሚስጥር ለመንገር ቅርስ ለማውረስ እጅግ ከባድ ሆኗል። እኛ አባቶቻችን እናምናለን፣ በእነርሱም ደስ ይለናል። የነገሩንን ተቀብለን ቃል ኪዳናቸውን ጠብቀን እንኖራለን። ጽላተ ሙሴ አክሱም ጽዮን እንዳለች ሲነግሩን መጋረጃ ገልጠን ሳጥን ከፍተን እንያላልን። ጌታ የተሰቀለበት የግማደ መስቀል ክፋይ ግሸን ማርያም አለ ሲሉን ቆፍረን አውጥተን እንመልከት አላልንም።
ቅዱሱ ጽዋ መንዝ ውስጥ አለ ሲሉንም ዋሻ እናስሳላልን። አባቶቻችንን አምነን ሀገራችን የበረከት ምድር መሆኗን ተረድተን የጌታችንን የጸጋ ስጦታ ተቀብለን በእምነት እንኖራለን። ምንም የለንም፣ ሁሉ ግን የኛ ነው። ድሆች ብንባልም ባለጸጎች ነን። የተራቆትን ብንመስልም የጸጋ ልብስን አለን። ሐዘንተኞች ብንመስልም ደስተኞች ነን። ስለ ሀገራችን መባረክ፣ ቅድስት ሀገር መሆን፣ ቅዱስ ቅርስ በእጃችን እንዳለ ዓለም እንዲያረጋግጥልን አንፈልግም። የሌለንን አለን ያልተሰጠንን ተቀበልን ብለን የምንኮፈስ ግብዞች አይደለንምና የሌለን ነገር ለመጠበቅና ለመታመን ስንል ስጋችንን እየጎሰምን በገዳም ለመኖር የምንወስን ጅሎችም አይደለንምና በንግግሬ ብርታት የእርሳቸውን ሕሊና አሸንፌ የምፈልገውን ለማግኘት ብዬ በተናገርኩት መልስ ምክንያት ሳላስበው ከርሳቸው የወጣው የንግግር ጎራዴ አእምሮዬ ይሸራክተው ጀመር። የሚናገሩት ነገር በሙሉ እውነት በመሆኑ የመሟገትበት አቅም አልነበረኝም። ነባራዊ ሐቅ ነው። በራስ መተማመንን ተላብሰን ድህነታችንን አሸንፈን በዓለም አደባባይ ላይ ቀና ብለን የሀገራችንን ቅርሶች በአግባቡ ጠብቀን የውጩን ዓለም አማለን ወደ አገራችን መሳብ አልቻልንም። ብርቅዬዋን ቅርስ ሉሲን እንኳን አሜሪካ ድረስ የወሰርን ጎብኚ ወደ ቅርስ ይመጣል እንጂ ቅርስ ወደ ጎብኚ ይሄዶ የማያውቀውን አዲስ ደካማ ልምድ ያስመዘገብን ሆነናል። ስለ ግል ኑሯችን ብቻ የምንኳትን ምስኪኖች ነን። የኔ ራሴ ሕይወት ምስክር ነው። ቀዳዳ በሚበርሜል የመሙላት ጥድፊያ መሆኑን አውቃለሁና የኔ ሕሊና የሀፍረት ካባውን ለብሶ ቢመስልም አባ ግን ንግግራቸውን ቀጥለዋል። አንተ ደግሞ ፍለጋው የማያልቀው የዚህ ትውልድ ናሙና ነህና አምነህ ሂድ ብልህ አልተቀበለኝም። እንደ ቶማስ ባይንህ ካላየህ በእጅህ ካልዳሰስከው አትረካም። የትውልዱ ህመም ይህ ነው። አንተም የዚህ ህመም ተጠቂ ትውልድ ምሳሌ ነህና ጫፉን ነግረንህ በእምነት እንድትኖር ችላ ብንልህ እንኳን ፈልፍለ ለማወቅ ትዳክራለህ። ያወቀውን ሁሉ ደግሞ ትዘረዋለህ። አንተ የትውልዱ ጥሩ ናሙና ነህና አንተን ሊያቆምህ የሚችለው የመንገዱ ማለቅ ብቻ ነው። ሩቅ መንገደኛ የሚያቆመው አንድም መንገዱ ሲያልቅ አለበዚያ መንገደኛው ራሱ ሲያልቅ ነውና አባባጭሩ የሚመለሱ አይመስልም። እንደ ጥሩ ተኳሽ ኢላማቸውን እያጠበቡ ይቀጠቅጡኝ ይዘዋል። አንተ የተጓዝከውን ገና ብዙዎች ይጓዙታል። ያወቅከውንና የደረስክበትን መጽሐፍ ስለማይቀር ያንን ተከትሎ ብዙዎች ይጓዛሉ። ግን ልብ በል፣ ብታገኙትም አታምኑ። እርሱ ራሱ ለመሆኑ ምን ማረጋገጫ አለ ትላላችሁ? አንተ በነገርካቸው መሰረት ሌሎች ካላመኑልህ ደግሞ አንተም እምነትህ ይከዳሃል። ራሳችሁንና የራሳችሁን እምነት የምታረጋግጡት በምዕራብ ዓለም መለኪያ ብቻ ነውና አሁን አንተ እንደገመትከው ቅዱስ ጽዋ በእመጓ ቆላ ውስጥ ይኖራል። በመንፈስ ቅዱስ የተመረጠችውን የቅዱስ ጽዋ ማረፊያ ቅድስት ቦታ የት እንደሆነች ባውቅም አንተን መርቼ ለመውሰድ ስልጣንም ፈቃድም የለኝም። መንገድን ልዘጋብህ ግን ፈቃዴ አይደለም። እንደ ቅዱሱ አድሪል በድካምና በመሻትህ ትደርስበት ይሆናል ወይም አትደርስበትም ይሆናል። ሁሉ በእግዚአብሔር ፈቃድ ይሆናልና በጠዋት ተነስተህ ወደ ዋሻው ውረድ። ከዋሻው ውስጥ ካሉት ቅዱሳን አጽሞች መካከል ፍለጋህን የሚረዳ ምልክት ልታገኝ ይሆናል። እርሱን ይዘህ ወደ እመጓ ቆላ ውረድ። ድፍረት ካለህም ከቅዱሳን መካከል በታች ካለው ዋሻ ውስጥ መንገድ መጓዝ ትችላለህ። ደህና ደር አሉኝ። ሳላቀው እምባዬን እንደ ሐምሌ ዝናብ ጉንጭን አልፎ ደረቴ ላይ ፈሶ ነበር።